ወደ ትንቢት እንግባ እና ዝም ብዬ አንድ ሶስት ትንቢት ዝም ብዬ ልስጥህ። ሶስት ትንቢት ልስጥህ እንዲሁ። የመጀመሪያው ያው የማይገመት ትንቢት ማለት ነው። የማይገመት ማለት ከሁኔታዎች ተነስቶ አንድ ሰው ሊገምተው የማይችላቸውን ትንቢቶች ብዬ የማስበውን ነው ማቀርብልህ። ከእሳቸው ዘመን ልነሳ። በእሳቸው ዘመን ከነበረው ነገር ውስጥ እንደ ምንጭ ያክል ምንጩን ልስጥህና ሰሂህ አልቡኻሪ ሐዲስ 3615 ያዘ። ዓመተ ምህረቱን ትነግረኛለህ። በዛው ማለት የተፈጸመበት ጋፑን ትነግረኝ፣ በሳቸውና በተፈጸመበት ጋፑን ትነግረኛለህ። እሺ እነግርሃለሁ። እዚህ ሐዲስ ላይ እየተወራ ያለው ነገር ምንድነው? ሐዲሱ ላይ የተቀመጠው ማለት ነው ነቢያችን ሰለላሁ ዐለይሂ ወሰለም በመጀመሪያው ዓመተ ሂጅራ ወይም ስደት በሚያደርጉበት ወቅት ላይ የተፈጸመ ነገር ነው። አቡ ሱፊያን በጣም ረጅም ነው ሐዲሱና ዝም ብዬ ሐሳቡን ነው ማወራህና ትንቢቱን ነው ምነግርህ። አቡ ሱፊያን ወይም የመካ ሹማምንት የነበረው የጣዖት አምላኪያን ሹማምንት የነበረው ምን አይነት ትእዛዝ ያወጣል? ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና በሚሰደዱ ሰዓት እሳቸውን በህይወትም ይሁን ገድሎ ያመጣልኝ አካል 200 ቀያይ ግመሎችን እሸልማለሁ ብሎ ያወጣል፣ ትእዛዝ ያወጣል። እሳቸው ስደት ላይ ናቸው። 3 ቀን የፈጀ ስደቱ ማለት ነው። በኢስላማዊ የቀን አቆጣጠር ገና የመጀመሪያው ዓመተ ሂጅራ ዓመት ምን ቆጥረው ከዛ ስደት ነው የሚጀምረው። ዓመተ ሂጅራ የሚባለው አቆጣጠር ማለት ነው። ገና ዓመቱ እየተቆጠረ ብለህ አስበው። በዚህ ሁኔታ ላይ ያወጣና እንደዚህ አይነት ነገር ያወጣና 200 ቀያይ ግመል ማለት በጣም ውድ የሆነ ንብረት ነው በጊዜው ማለት ነው። እስቲል አሁንም ግመል ውድ ነው፣ ከ100 ምናምን ሺህ በላይ ነው። ብቻ እንደዛ 200 ቀያይ ግመሎችን እሰጣለሁ ይላል። 200 ቀያይ ግመሎችን እሰጣለሁ ይላል። በዚህ ውል ላይ ብዙዎቹ ነቢያችን ሰለላሁ ዐለይሂ ወሰለም እና አቡበክር መንገድ እየሄዱ ነበረ። ብዙዎቹ እነዚህን ሰዎች በአጠቃላይ ማለት ነው ሶስቱንም ይዘው ለመምጣት ይሰራጫሉ፣ ግን ማናቸውም አላገኟቸውም። ከነዚህ መካከል ሱራቃ ኢብኑ ማሊክ የሚባል አንድ ሰው ነበረ። ይህ ሱራቃ ኢብኑ ማሊክ ብቻውን ተነስቶ ይወጣና ፍለጋውን ይጀምራል። በዚህ ሁኔታ ላይ መንገድ ላይ እሳቸውን ያያቸዋል፣ ከሩቅ ያያቸዋል። ሰው ተደብቆ እየተከታተላቸው ነበር። በመካከል ግን ለማሳጠር ያክል አንዳንድ ምልክቶችን አይቶ ነበር። እነዛ ምልክቶች ምንድናቸው? የፈረስ መስጠም ላይክ ፈረሱ እግሩ ይሰጥም ነበረ ምናምን ወደ እሳቸው በቀረበ ሰዓት የተወሰኑ ሚራክሎችን አይቶ ስለነበር ይህ ሰው ያማኝ አይደለም፣ ከሃዲ ሰው ነው፣ እሳቸው ለመውሰድ የመጣ ሰው ነው። በተጨማሪ ይህንን ሚራክልስ ኤንድ ሚራይትስ አይ ቲንክ ኦፍ አላህስ ሜሴንጀር የኢብኑ ከሲር ማለት ነው አልቢዳያ ወኒሃያ የሚለው መጽሐፋቸው ላይ እንግሊዘኛው ትራንስሌሽን ገጽ 323 ላይ ትንቢቱን በድጋሚ ታገኘዋለህ። ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም በቀረበ ሰዓት ያው እንግዲህ ሊያሳጣቸው እንደሆነና እሳቸውን ሊያጋልጥ እንደሆነ ይነግራቸዋል። ግን አስዋዲቅ አልአሚን የተባሉት ታማኙና እውነተኛው ተብለው የሚጠሩት ነብይ አንድ ነገር ቃል ይገቡለታል። ፕሮፌሲው ማለት ትንቢቱ ማለት ይህ ቃል ነው። ይሄ የገቡለት ቃል ምንድነው? የኪስራ ንጉስ ኪስራ አይ ቲንክ ፐርሺያ ነው። ኪስራ ቆይ ቼክ ላድርገው። ኪስራ የት እንደሆነ ፐርሺያ ነው። የኪስራን ንጉስ ወይም የፐርሺያን ንጉስ ማለት ነው። ፋሪስ ማለት ፐርሺያ ነው። ኪስራ ሲልንት ብሎኝ የኪስራ ኦኬ ቄሳር አይ ቲንክ ኪስራ የንጉሱ ስም ነው። እሺ የኪስራን ንጉስ የንጉሱን አምባር በእጅ ውስጥ ይገባል ብለው ፕሮፌሲ ይነግሩታል፣ ትንቢት ይነግሩታል። አስቡ፣ ትንቢት የሚናገሩ ሰዎች ኢምፖሲብል ነው የምልበት ምክንያት ምንድነው? ትንቢት የሚናገሩት ሰው ከሰው ሸሽተው እየሄዱ ንብረታቸውን ምናምን ጥለው እየሄዱ ያሉ በረሃ ላይ ያሉ ሰው ናቸው። ከመካ ወደ መዲና ገና እየሸሹ ያሉ ሰው ማለት ነው ይሄን ትንቢት የሚነግሩት። በአንተ እጅ ውስጥ ይገባል ብሎ ነው የነገራቸው። የኪስራ አምባር በአንተ እጅ ውስጥ ይገባል። በጣም የሚገርመው ነቢያችን ሰለላሁ ዐለይሂ ወሰለም ይህን ትንቢት መናገራቸው ሳይሆን ሰውየው ትንቢቱን ማመኑ ነው። እኔ ሁሌም በጣም ነው የሚገርመኝ። ለዛ ነው አስዋዲቅ አልአሚን ስለሆኑ ታማኙና እውነተኛው የተባሉ ብቸኛ ሰው ስለሆኑ
ከሳቸው ውሸት አይወጣም የሚል እምነት ስላለው በመንገድ ላይም ደግሞ አንዳንድ ተአምራቶችን ምልክቶችን ስላየ ይህንን ትንቢት ተቀበለ። ይህን ትንቢት ተቀብሎ እንግዲህ እሳቸውንም ሳያሳጣቸው ሌሎች ተከታዮቹንም ለመሸወድ ተመለሰ ማለት ነው። ማን? ሱራቃ ኢብኑ ማሊክ። ወዴት ነው የተመለሰው? ወደ መካ። ታዲያ መች ነው ሱራቃ ኢብኑ ማሊክ ይህ ትንቢት የተፈጸመው መች ነው ሲባል ነቢያችን ሰለላሁ ዐለይሂ ወሰለም ከዛ በኋላ 10 ዓመት ኑሮ ሞቱ። ከዛ አቡበክር ተተካ። 2 ዓመት ቆየ አቡበክር። ከዛ በኋላ አቡበክር ሞተ። ከዛ በኋላ ዑመር። በዑመር ዘመን ይሄ ከስንት ዓመት በኋላ ማለት መሰላችሁ? ከ20 ምናምን ዓመታት በኋላ ማለት ነው የተፈጸመው። በዑመር ዘመን ፐርሺያን አሸነፉ ሙስሊሞች። ፐርሺያን ባሸነፉ ሰዓት ላይ የንጉሱ ብራስሌት በቀጥታ ለማን ተሰጠው? ለሱራቃ ኢብኑ ማሊክ ተሰጠው። ትንቢቱ በዚህ ጊዜና በዚህ ሰዓት ላይ ተፈጸመ ማለት ነው። ይሄ በሳቸው ዘመን የነበረ አንድ ትንቢት ነው እንዲሁ ያነሳሁት። ከሳቸው ህልፈት በኋላስ በሳቸው ዘመን ተናግረው ከሳቸው ህልፈት በኋላ የተፈጸመ ሌላ ትንቢት ከተባለ የባግዳድ ወረራ። ባግዳድን ወረራ ጋር በተገናኘ ፕሮፌሲ ኦፍ ባግዳድ፣ ይሄ ማለት አይ ቲንክ 12ኛው ክፍለ ዘመን ላይ የነበረ ሞንጎላውያን የባግዳድን ከተማ የወረሩበት ነው። ትንቢቱ ምን ይላል? ትንቢቱ ሱነን አቢ ዳውድ ሐዲስ 4306 ላይ የተቀመጠ ነው። ሐዲስ 4306 ሱነን አቢ ዳውድ። ባይዞ በጣም ዲቴል የሆነ ትንቢት ነው ያለው እዚህ ላይ በጣም ዲቴል። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? ከኔ ህዝቦች መካከል የተወሰኑት አንድ ዝቅተኛ ወደሆነ ስፍራ ይሄዳሉ አሉ። ኦኬ፣ ያችንም ደግሞ ቦታ አልበስራ ብለው ይጠሯታል። እንግዲህ ገና ስሙ ራሱ ያልተሰየመ ሀገር ነው ባግዳድ ማለት። ይሄዳሉ፣ ከሄዱ በኋላ ምን ያንንም ቦታ አልበስራ ብለው ይጠሩታል። ያ ቦታ የት ነው የሚገኘው የሚለውንም ደግሞ እንደዚሁ ሲያስቀምጡት በዛ አካባቢም ወንዝ አለ። ያ ወንዝም የጤግሬስ ወንዝ ተብሎ ይጠራል። ወንዙን በወንዙ መካከል ላይ ትንሽዬ ድልድይ አለ። ኦኬ፣ ቲግሪስ ኦቨር which there is a bridge። ትንሽዬ ድልድይ አለ። ከዛስ በዛ ጊዜ ደግሞ እነዚህ ሙስሊሞች በሚገቡበት ጊዜ በዓለማችን ላይ ወይም ደግሞ እዛ ላይ ባሉ ከተማዎች ማለት ነው፣ በጊዜው በነበሩ ከተማዎች በጣም ብዙ ቁጥር ያላቸው ሰዎች የሚኖሩባት ከተማ ትሆናለች። የስደተኞች ሀገር። ባግዳድን የምታውቁ ከሆነ ለመጀመሪያ ጊዜ አንድ ከተማ ከ1 ሚሊዮን በላይ የገባው ባግዳድ ነው። ይህንንም ከታሪክ ማስረጃ አቀርባለሁ ትንቢቱ ሲፈጸም ስናይ ማለት ነው ኢንሻአላህ። እና ደግሞ የሙስሊሞች ታላቅ የሆነ ከተማ እንግዲህ በይቱል ሂክማ የጥበብ ቤት የሚባለው የፈላስፎች ቤት ላይክ ፍልስፍና በደንብ ይሰራጭበት የነበረ ኢስላም ብዙ የሆኑ ኢስላማዊ እይታዎች በደንብ ይሰራጩበት የነበረችው ሀገር ምን ሀገር ነች? ባግዳድ ነች። ወይም አልበስራ የሚል አካባቢ ላይ የነበረችው ሀገር። አልበስራ የሚለውን ስያሜም ያው መውጣቱን እናያለን ከጊዜ በኋላ ማለት ነው። ከዛ በኋላ ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? በመጨረሻውም አካባቢ አንድ ህዝብ ይመጣል። የማን ዘር? የቄጡራ ዘር የሆኑ ወይም ኬቱራ፣ በባይብል ኬቱራ ትባላለች። የአብርሃም ሶስተኛ ሚስት ማለት ነው። የኬቱራ ዘሮች፣ የኬቱራ ትውልዶች ቀንጡራ ነው የምትባለው በአረብኛው ይመጣሉ። ምን አይነት ሰው ናቸው ብለው ሰዎቹን ከነፊት ስትራክቸራቸው ያስቀምጡታል። ፊታቸው ሰፋፊ የሆነ ትንንሽ ጠባብ አይን ያላቸው። ኦኬ፣ እነዚህ ሰዎች ይመጣሉ። ባይዘይ ይሄ ትንቢት ብዙ ሐዲስ ላይ የተዘገበ ነው። በብዙ ሐዲሶች ላይ ተጨማሪ ገለጻዎችንም እናገኛለን ምን እንደሚመስሉ በተመለከተ። ዘራቸው፣ ትውልዳቸው የነዛን ሰዎች ጨምሮ እንደገና ደግሞ አይናቸው አነስ ያለ ፊታቸው ሰፊ የሆነ ብለው ያስቀምጡታል ማለት ነው። ከዛ የሀገሪቱ ሰዎች በሶስት አይነት ደረጃ ይከፈላሉ። ይሄ ጦርነት እንግዲህ ባግዳድን ይከቧታል። ሙሉ ነው የሚከቧት ባግዳድን። ከዛ በኋላ ባለው ፍርሃት መሰረት የሀገሪቱ ሰዎች በሶስት አይነት ይከፋፈላሉ ብለው ተናገሩ። አንደኛው ያው ግመልን ምንም ይዞ ይሄ ከብት ምናምን ይዞ የሚጠፋ ነው። በቃ ያ ይጠፋል፣ ወደ በረሃ ይወጣል፣ በዛው ይጠፋል ነው። ሁለተኛው ግሩፕ ደግሞ ራሳቸውን ለደህንነት ሲሉ ሃይማኖታቸውን እየቀየሩ ሞንጎላውያንን የሚተባበሩ ናቸው። እነዚህም ሰዎች እንደዚሁ ጠፊዎች ናቸው፣ የሚጠፉ ናቸው። የሶስተኛው ትውልድ ግን ልጆቻቸውንም ይዘው አሳልፈው ሳይሰጡ ማለት ነው የሚዋጉ እና ሰማዕት የሚሆኑ ናቸው። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሀገሪቱ ከመመስረቷ በፊት
የሀገሪቱ ቦታ ላይ አልበስራ ተብላ የተሰየመችውን ቦታ ጨምሮ ማለት ነው። ሁለተኛ ዘሮቹ እነማን ናቸው? ሶስተኛ በዛ ጊዜ ላይ የዓለም ህዝብ ከፍተኛ ቁጥር የሚኖራት ሀገር ብለው አስቀምጠዋል። በአራተኛ ደረጃ ከሶስት ግሩፕ ይከፋፈላሉ። ይህ ትንቢቱ ነው። ትንቢቱ የተነገረበት ነው። እንዲሁ በተጨማሪ ሰሂህ ሙስሊም ላይ ሐዲስ 2912 ሲ ላይ ተጨማሪ የሆነ ነገር ይሰጡናል። የሚለብሱት ጫማ ከቆዳ የተሰራ ሆኖ በፀጉር የተሸፈነ ጫማ እንደሚለብሱ እነዚሁ ሰዎች ራሳቸው ማለት ነው ተርኪሽ ብለውም ይጠሯቸዋል። እነዛ ሰዎች በጫማ በእንትን የተሸፈነ እንደሚሆን የሚለብሱት አይናቸውና ደግሞ ልክ እንደዚሁ አፍንጫቸው ጠፍጣፋና ሰፋ ያለ የሆነ ብለው ያስቀምጧቸዋል። ሰሂህ ሙስሊም እንደዚሁ 2912 ዲ ላይም እንደዚሁ ሙስሊምስ ዊዝ ዘ ተርክስ ኤ ፒፕል ሁዝ ፌስስ ምናምን ብለው ፊታቸው እንደዚህ የሆነ እንደ ጋሻ የሆነ ፊታቸው ምናምን እነዚህን ህዝቦች ሙስሊሞች ይዋጋሉ ብለው ያስቀምጡታል። ይሄ መች ነው የተፈጸመ ከተባለ በ12ኛው ክፍለ ዘመን ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ ኦልሞስት ከስንት ዓመት በኋላ ማለት ነው 500 ዓመት 400 ዓመት በኋላ የተገለጸ ነው። ምኑ የተገለጸው የተፈጸመ ነው። ምኑ የተፈጸመው የትንቢቱ ማለት ነው። ስለዚህ ፍጻሜና ስለ ሰዎቹ ገለጻ አጠቃላይ በተመለከተ ማለት ነው ጂዮቫኒ ዴፒያንዴል ካርፓይን የሚባል የታሪክ ጸሐፊ አለ። ሞንጎሎች ጋር እየዞረ ታሪክ ሲጽፍ የነበረ ስለ ገጽታቸው ሲናገር ኤግዛክትሊ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩትን ፍላት ኖዝስ ብሮድ ፌስስ ሊትል አይስ ብሎ ያስቀምጣቸዋል። ገጽታቸውም ማለት ነው ኢስላሚክ ሶርስ ላይም አለ በጊዜው የነበረ ያው የኢስላሚኩን ሶርስ እንቶ በጊዜው የነበረ ላይክ አረብ ሆኖ ታሪክ ጸሐፊ ማለት ነው የጻፈው አለ። እንዲሁም በተጨማሪ ደግሞ የቻይኒስ ሶርስ የሆነ የቻይኒስ ደግሞ ታሪክ ጸሐፊዎች እንደዚሁ በተጨማሪ ያስቀምጡታል። ካሜራ መክፈት ብችልና የሰዎቹ የነበረውን ፊት ባሳያችሁ ደስ ይለኝ ነበረ። ለማንኛውም ኢንሳይክሎፒዲያ ኦፍ ሞንጎሊያ ኤንድ ዘ ሞንጎል ኢምፓየር ሚለው መጽሐፍ ላይ ገጽ ልየው 113 ላይ የሞንጎላውያንን በጊዜው የነበሩትን ማለት ነው የነ ጀንጊስ ኻን ካልተሳሳትኩ ስሙን በታሪክ ታውቁታላችሁ፣ ፊልምም ተሰርቶለታል። ምን አይነት ልብስ እንደሚለብሱ ያስቀምጣል። ነቢያችን ሰለላሁ ዐለይሂ ወሰለም በቀጥታ የገለጹት አይነት በፀጉር የተሸፈነ ልብስን ይለብሱ እንደነበር፣ ጫማቸውም እንደዛ እንደነበረ በቀጥታ ያስቀምጠዋል ማለት ነው። ሌላው የቄንጡራ ዘር የሚለውን በተመለከተ ኢስላማዊ የታሪክ ኢብኑ ጀሪር አጣበሪ ላይ እነማን እንደሆኑ እነዚህ ዘሮች ከኤዥያ በኩል የሆኑና እንደዚሁም ሞንጎላውያን እንደሆኑ በዛ አካባቢ ያሉ ሰዎች እንደሆኑ በትክክል ያስቀምጠዋል ማለት ነው። ጦርነቱ ምን ይመስላል የሚለውን ግን ማየት ከፈለጋችሁ አይ ቲንክ ሊንክ አስቀምጫለሁ። ጦርነቱ ምን እንደ ኪንግስ ኤንድ ኢምፓየርስ የሚል የዩቲዩብ ቻናል አለ። ታሪኮችን ብቻ የሚዘግብ ማለት ነው። ታሪኮችን ብቻ የሚዘግብ አለ። እዛ ላይ ምን እንደሚመስል ጦርነቱ በግራፍ ደረጃ አስቀምጦታል፣ በአኒሜትድ ማለት ነው። እና ሙሉ በሙሉ ጦርነቱን ካያችሁት ድልድዩ፣ ጤግሬስ ወንዝ፣ ከተማዋ፣ አልበስራ የሚባለው አካባቢ እንዳለ አጠቃላይ ታገኙታላችሁ። እንግዲህ ከዚህ የበለጠ ዲቴል የሆነ ማብራሪያ አናገኝም። አንድ ነገር ለመጨመር ያክል በታሪክ ደረጃ እንትን ብዬ ተናግሬ ነበረ ካስታወስክ፣ እሱን ነገር ምንጭ ልስጥህ። ይሄ የህዝብ ቁጥሩን በተመለከተ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩት ንግግር አለና እዛ ጋር በተገናኘ የሆነ ማስረጃ ልስጥህ። ትንሽ ጠብቀኝ። እስከዛ ማውራት ትችላለህ። የንጉስ ልጅ ከሂስትሪ ላይ ማስረጃውን እስካወጣ ማለት ነው። ጥሩ ፒኬ ባይዘይ ሶስተኛ አልነገርኩት፣ ፕሮፌሲ ብቻ ነው የነገርኩ። ሶስተኛውን እነግርሃለሁ። በዚህ ዘመን ደግሞ የተከሰተ ሁለት ፕሮፌሲ ብቻ ነው የነገርኩ። በሳቸው ዘመን አንድ አይነት ነው የሚሆነው። ፒኬ ምን አልከኝ? ሶስተኛውንም ደግሞ አንድ አይነት ነው የሚሆነውና ጊዜ ምኑ ነው አንድ አይሰማም? ይሰማኛል። ምኑ ነው አንድ አይነት የሚሆነው? ጥሩ ያው ልብ ጻጥ ብዬ ነው የሰማው። አንድ ይቃሰኛለህ ብዬ አስባለሁ። እኔ ያልኩ እሰጣለሁ አንድ አይነት ነው የሚሆነው ስትል ፕሮፌሲ ወይም ደግሞ ትንቢት ነው ነገረኛ አልኩ እንጂ ስለ ጦርነት ነገር አሁን የነቀስከኝ መጀመሪያውም አለ። ትንቢት ምንድነው? አይቁ ነብያችን የፓርሺያኑ ንጉስ እሱ ባይቻንስ ሊፈጸም የሚችል ነገር
ነው የልጁ ንግስና ባይ ቻንስ ችግር የለውም። ቆይ አንዴ አሁንማ ቃል በቃልማ አሁን ላስወራህ ነበረ። ጦርነት ሳይሆን ንገረኝ ያልኩህ ትንቢት ነው አልከኝ እና ትንቢት ምን እንደሆነ ኦሬዲ የገባህ ስላልመሰለኝ ትንቢት ምን እንደሆነ ብትነግረኝ ከሱ ብትጀምር ደስ ይለኛል። አይ ቲንክ አንተ ኔትወርክ ነው እና ትንቢት ፒኬ መጣሃል። ምን መሰለህ የፐርሺያን ንጉስ የለ ያልከኝም አለ ልጁም ቀለበትን ታገኛለህ የንጉሱ ምናምን ያልከው ይሄ 50-50 የሚሆን ነገር ነው። ምናልባት በጦርነት አማካኝነት ሰው ላይ እኔ ያልኩ 50-50 የሚሆን ነው። ለምሳሌ ምን አይነት ፖሲቢሊቲ የባግዳድም ጦርነት አንዴ የንጉስ ልጅ ከመጀመሪያው ስለጀመርክ ጥሩ በጣም አሪፍ ነገር ነው ያነሳው እኮ ግን አንዴ ስማኝ አሁንም ስማኝ አውራ 50-50 እንደሆነ ንገረኝ በዛው ጀምራ አውራ በቃ አውራ እኮ አልኩህ ሰው ግስም እንዳይሆንብህ ነው ድራማ መሰራ ሶሪ ልቀጥል በቃ የለም ለዛ የፐርሺያን ንጉስ እሳቸው ነብያቸውን ለገደለ ቀይ ግመሎች ተጣሉ ምናምን ላለው ሰውዬ አፍተር ሆል ማን ቀጥታ ሄዶ ወይም ቀለበት የሚቀበል አይደለም ወይ በሆነ ወይ በአደጋ ሞት ምናምን አይደለም። ከዛ በፊት እጁ ላይ ቀለበቱ ከመግባቱ በፊት ጦርነቶች ተካሂደዋል። ገባ አይደል? እሱም ጋር ሊደርሰው ይችላል። በሆነ አጋጣሚም ጦርነቱ እሳቸውን ባይነግሩትም የሚደርሰው ነገር ነው። ይሄ እኔ እንጃ። እኔ እንዳንተ እንደ ሴኩላር እንደሆነ ሰው አንተም እዛ ጋር በጣም ፓሽን ሆነሃል። እንደውም ማመኑ እዚህ ጋር ገርሞኛል ብለህ በልጁ በእሳቸው ሊይዛቸው መጥቶ አንተ ደግሞ ጭራሽ በልጁ አምኖ በመቀበሉ እሳቸው እንደዛ ሲሉት ማለት ነው። አንተ ራስህ እዛ ጋር ፓሽን ሆነሃል። እንደ 21ኛው ክፍለ ዘመን እኔ ካንተ አልጠብቅም እንደዚህ ፓሽን መገረምን በልጁ ማመን ማለት ነው። ሚዩት አድርጋል። ሚዩትን አንሳ። ጨርሰህ ነው እና ሌላ የፈለኩት ነገር ማለት ነው ፒኬ ዘንድ ደግሞ እዚህ ጋር ይሄን ያህል መገረም አይጠበቅብህም። እንደነገርኩህ ጦርነት ነው። በጦርነት መካከል የሆነ ነገር አፕል ሊያደርግ ይችላል። ቀለበቱ እሱ ጋርም ሊደርሰውም ላይደርሰውም ይችላል። ባይነግሩት እንኳን ራሱ የሚደርስበት አጋጣሚ ሊኖር ይችላል። አንዱ የጦርነቱ አካል እስከሆነ ድረስ ኦኬ። ይሄንን በቃ ኮንክሉድ አላደረገውም። ትንቢት ነው ብዬ ጥሩ አንድ ደቂቃ የባግዳድ ጦርነት አንድ ደቂቃ ተሰጥቷል። ፊፍቲ ምን እንደሆነ እኮ አልገባህም። የንጉስ ልጅ ጥሩ 50-50 በጣም ሊሆንም ላይሆንም ይችላል። በጦርነት አንዴ አረ የንጉስ ልጅ አይሰማህም? አንዴ ቆይ አሁን ኢምፖሲብል የሚያደርገው ትንቢቱን ምን አሁን የመጀመሪያውን ፓርት ስናነሳ እሱ ላይ ብቻ እናወራ። ሱራቃ ኢብኑ ማሊክ ጋር በተገናኘ ትንቢቱን ኢምፖሲብል የሚያደርገው ምንድነው ማለት አረቢያ ማለት እኮ በዛ ጊዜ ላይ አይደለም ፐርሺያን የሚያክል ትልቅ ሀገር ያውን በስደት ያለ ሰው የሱ የሚመሰርተው ነገር ፐርሺያን የሚያክል ትልቅ ሀገር አሸንፎ አምባርን ለዚህ ሰውዬ ለመስጠት የሚያደርስ ይሁንና ማለት ነው። ይሄ ሰውዬ እኮ ምንም ንብረት የሌለው መንገድ ላይ በስደት ያለ ገና ጦርነት ያልጀመረ ጦርነት የሌለበት ሁኔታ ላይ ነው። ያ አምባር ወደሱ እጅ ላይ የገባው በሮማውያኖች እጅ አይደለም። ሮምና ፐርሺያ ይዋጉ ነበር እርስ በርስ። አረቢያ ምድር ግን እንኳን ትልቅ ኢምፓየር ልታሸንፍ እርስ በርስ እንኳን በጎሳ ተከፋፍላ መካ፣ መዲና ወዘተ እየተባለ መካ ውስጥም 10 ምናምን ጎሳዎች ተቀምጠው የነበረበት ሁኔታ ነው። ፕሮፌሲን ምንድነው ኢምፖሲብል የሚያደርገው? 50-50 ምንድነው ማለት እኮ ኦኬ እሺ አረቦችና ፐርሺያዎች እየተዋጉ ነው። አረቦች የሚያሸንፉበት ሁኔታ ላይክ የተጠጋ ነው ወይም ደግሞ የታመነ ነው። በዚህ ሁኔታ ላይ በቃ አምባሩን ታገኛለህ ተብሎ የሆነ ሰው ቢነገረው ኦኬ ካሸነፉ ማለት ነው 50-50 ነው። ጦርነት የለ። ሙስሊሞች እንኳን ሀያል ሊሆኑ ይቅርና በስደት ላይ ያሉ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሙስሊሞች ንጉስ ብለው ሰደው በስደት ላይ ያሉ ሰው ናቸው። ንብረታቸውን ጥለው እየተሰደዱ ያሉት ምንድነው? አንተ 50-50 የምትለው እዚህ ጋር ምን አልከኝ? አይ የፐርሺያኑ ንጉስ እንዴት ነው የሞተው ታዲያ? እንዴት ነው የሞተው? በጦርነት ነው። መቼ ነው የሞተው? ከ20 ምናምን ዓመት በኋላ ነቢያችን ራሱ ከሞቱ በኋላ
እና እንዴት ነው እኮ የፐርሺያው ንጉስ ይሞታል ማለት እኛ ሙስሊሞች የፐርሺያውን ንጉስ እናሸንፈዋለን ማለት ነው በዛ ሰዓት? እንደው አረቦች ከአረብ ፔኒንሱላ እንኳን ወጥተው የማሸነፍ አቅም ሊኖራቸው 50-50 ንጉስ ልጅ እስኪ ነገር ችግር የለው 50-50 ምንድነው? እሺ ላውራ። ጦርነት 50-50 ነው የሚሰጥህ። ታሸንፋለህ፣ ትሸነፋለህ። ሁለት ነገር ነው። ጦርነት ነበረ ወይስ አልነበረም? ጦርነት ነበረ ወይስ አልነበረ? ነበረ። ኦኬ፣ በዛ ሰዓት ጦርነት ነበረ። የነገርከኝ ታሪክ ነው አይደለ ቦስ? ጽፌዋለሁ። ጦርነት ነበረ። ጦርነት ነበረ አላልከኝም? የፐርሺያ ንጉስ አልተዋጋም? እኔ አላልኩም። ጦርነቱ ከ20 ምናምን ዓመት በኋላ የጀመረ ጦርነት ነው እኮ። በዛ ጦርነት ነበረ እንዴ? ልጁ የፐርሺያ ንጉስ ሲሞት ቀለበቱን ከዛ በኋላ ለአንተ ይገባል ብለው እሳቸው ቃል ለገቡለት ሰው ይሰጡት አይደለ? እንደዛ አይደለ? ከሞተ በኋላ ወይ በህይወት እያለ አልሰጡትም። እሳቸው ሙተዋል እኮ የሉም እኮ። ገብቶኛል እኮ የፐርሺያኑ ንጉስ በህይወት እያለ ነው ልጁ ቀለበቱን የወሰደው። የንጉስ ልጅ በቃ አሁን አንተ ጋር ስለ ባግዳድ ከገባውማ በቃ ኪሳራ ነው። አይኮን አንተ ችግር የለው አትምጣና ከዚህ ጋር ተመሳሳይ የሆነ አንድ ትንቢት ንገረኝ መጽሐፍ ቅዱስ ላይ አንድ ትንቢት። በጦርነት ትንቢት ማለት ልንገርህ ከአምላክ አንድ ትንቢት ንገረኝ አልኩ። አንድ ትንቢት ንገረኝና በአንተ ሎጂክ እንመዝን። ችግር የለም ቢኪ እኔ ልክ እንደዚህ ሴኩላር ዓለም ይሄ በዘመናዊ ዓለም ማለት ነው እንደዚህ ተመሳሳይ ነገር የተፈጸመ ታሪክ ልንገርህ። ተመሳሳይ ነገር የተፈጸመ ታሪክ ማለት ምን በቃ ምንም ተራ ሰው የነገሰበት ምናምን ልንገርህ። ጀስት አሁን ለሰው ማን እንደዛ ብሎ ጠየቀ? እሺ ያ ተራ ሰው እሺ ንገረኝ እስኪ ልስማ። 30 ሰከንድ ሰጥቻለሁ። አቤት እሺ ከስተመርልሽ አንድ ደቂቃ ምንም አልጨምርለትም። ደግሞ ጭራሽ ከታች ጨምርለት ትላላችሁ እንዴ? እኔ 100 በላይ ትንቢት እሰጠዋለሁ። የትንቢት መጀመሪያ ትንቢት ምን እንደሆነ ካልገባው የሆነ ሰው እንዴት ነው ከዚህ አረባላ። ለምሳሌ ሱራቃ ኢብኑ ማሊክ ማለት አሳዳጅ ነቢያችን ሰለላሁ ዐለይሂ ወሰለም ገና ስደት ወጪ ይህ ሲያሳድድ የነበረን ሰው 200 ቀያይ ግመል ይቅርብህ፣ ኪስራ ማለት የፐርሺያው ንጉስ ነው፣ የሱን አምባር በእጅህ ታገኛለህ ተብሎ ተነግሮት ከዚህ በላይ ፕሮፌሲ ምን እንደሆነ እስኪ እንስማ። ለወጣ ስለሆነ ማለት ነው። እዚህ ጋር ለሰዎቹ ፕሮባቢሊቲ እንስራላቸውና ያለውን ነገር ከዛ ነብዩ ሰለላም የማግኘት ቻንሳቸው ምን ያህል እንደሆነ እንስራላቸው። ፕሮባቢሊቲ አሁን የሚሰራው በቱ ዘ ፓወር ኦፍ ኤን ነው። ከዛ ለምሳሌ ወረቃ ማን ነው የኪስራ ንጉስ በህይወት ሊኖር ይችላል ላይኖርም ይችላል። ገባችኋል? አንደኛ እሱ። ሁለተኛ ደግሞ ሱራቃ እንትኑ ምንድነው ጦርነቱ ሳይጀመር ሊሞትም ይችላል ላይሞትም ይችላል። ስለዚህ ወደ 4 አደገ ማለት ነው። እንዴ ቱ ዘ ፓወር ኦፍ ማን ወደ 4 አደገ፣ ወደ 16 አደገ ቻንሱ። ከዛ ለምሳሌ ነብዩ ሰለላም ሄደው ወደ እንትን ምንድነው ኤምፓየር ሊገነቡ ይችላሉ ላይገነቡ ይችላሉ። እንዲህ ያለ ማለት ነው ጋይስ። ወደ 1 ቢሊየን ወደ ትሪሊየን የሚገባ ቻንስ ነው ያለው። የሚገርማችሁ ማለት ነው። እና ከዚህ ውስጥ ነው ነብዩ ሰለላም ያገኙት ቻንስ። እቺኛውን አንዷን ቻንስ ነው ያገኙት። እና እሱ 50-50 እያለ ያለው ይሄንን ነው ልላችሁ ነው። ዛከላህ ኮናን ግን እኔ አሁን ወላሂ የሂስትሪውን ራሱ ላይክ ባግዳድ በዛ ሰዓት ላይ የዓለም ቁጥር ላይ ከፍተኛ ቁጥር ያላት ከተማ መሆኗን አሁን ልሰጠው እያወጣውለት ነበረ። ግን እዚህ ጋር ስደርስ ይሄ ልጅ አንድ መጽሐፍ ቅዱስ ላይ አንድ ትንቢት ቢነግረኝና ላይክ እሱ የሚያምንበት አይነት ትንቢት ማለት ነው። ከዛ በኋላ እስኪ የትንቢት ኢሳያስን አንስቷልና እንግዲህ ኢሳያስ 9:6 ወይ 7:14 ሁለቱም የሚያምንበት ትንቢት ነው። ከሱ እስኪ አንዱን አንስተን 50-50 ነው ወይስ ምንድነው? እስኪ 50-50 የሚለውንም ነገር እናያለን። እንደው ተፈጽሟል ወይስ አልተፈጸመም?
የሚለውን ነገር ደግሞ እናያለን። ወላሂ እኔ በጣም ነው እንትን ያለኝ የገረመኝ አብሶ 50-50 ሲል። እሺ ለማንኛውም እንለፈው ተመልሻለሁ። ልንገርህ ከታሪክ ባትመለስ ነበር የምመርጠው እውነት ለመናገር። አይ ልመለስ 30 ሰከንድ ሰጥቻለሁ፣ ንገረኝ። አይ እሺ ኖርማል ታሪክ ነው የምነግርህ። ማለት በአለም ላይ ተራ ሰው እንዴት ንጉስ እንዴት እንደሆነ ልነግርህ ነው። ተማሳይ ታሪክ ማለት ነው። ምን ያደርግልኛል እሱ ትንቢት ነው። የንጉስ ልጅ እኮ አንተ እኮ ነው ትንቢት ብለህ ለምን ተቀበልክ እኮ ነው የምልህ። አሁን እኮ ትንቢት እኮ አታውቅም። አንተ እኮ ትንቢት አታውቅም። ትንቢት ማለት እኮ አንድ ነገር ከመድረሱ በፊት እንዴት እንደሚሆን በየት በኩል እንደሚደርስና ምን አይነት ክስተት እንደሚከሰት አስቀድሞ መናገር ነው እንጂ ድሃ ሀብታም ይሆናል፣ ሀብታም ድሃ ሆነ፣ ተራ ሰው የነበረ ነገሰ፣ የነገሰ ወደቀ። ይሄ እኮ ታሪክ ነው፣ ትንቢት አይደለም። አንተ አልካ የኛ እኮ ይሄ አረቡ እንኳን ሊስማማ ቀርቶ እንኳን እንደ ፐርሺያንን ሊዋጋት ቀርቶ እርስ በርስ ሳይስማማ ምናምን አልክና መጣ ታሪኩን። እኔ ደግሞ ልል የፈለኩን ነገር እንደሱ አይደለም። ትንቢት ምንድን ነው? ኧረ በፈጣሪ የንጉስ ልጅ እኔ በቃ በጣም ዌስት ያደረኩ ነው ጊዜን። እሺ ትንቢት ምንድን ነው? እስኪ ንገረኝ። እሺ ልንገርህ። ዛሬ ላይ ሆኖ ስለ ነገ በጣም ረጅም በጣም ፋር ሩቅ የሆነ ነገር ጀስት ይደረጋል ብሎ እንደመናገር ማለት ነው። ይፈጸማል። ጥሩ። ስለዚህ አሁን በዚህ ደረጃ ዲቴል የሆነ ትንቢት አሁን ከፈለክ ከታሪክ ንገረኝ። አሁን በነገርኩ ደረጃ ዲቴል የሆነ ማለት እኔ እኮ ይሄን ትንቢት ነው አልለውም እኮ። በጦርነት መካከል ጦርነትን እኮ የጦርነት የሚባለው ነገር እኮ ነው መሀል ላይ መኖር እኮ ነው ትንቢት እንዳይሆን የሚያደርገው። በእሳቸው ንግግር መሀል ላይ ጦርነት መሆኑ ምንድነው? ትንቢት በነገራችን የንጉስ ልጅ አንዴ ሂድና ትንቢት ቼክ አድርገህ የፈለከውን አካል ትንቢት ምንድነው የሚለውን ነገር ምናምን ጠይቀህ ከዛ በኋላ ናሽ። እኔ እንዲያውም ከዚህ በኋላ እኔ አንተ የምቀበል ሁሉ አይመስለኝም እውነት ለመናገር። በጣም እኔ በህይወቴ ጊዜ ማቃጠል እንዴ ተሰምቶኝ አያውቅም። ወላሂ እንዴ ተሰምቶኝ አያውቅም ጭራሽ። አረ በፈጣሪ ስም ትንቢት ምን እንደሆነ ያልገባው ሰው ጦርነት መግባቱ ትንቢት እንዳይሆን ያደርገዋል ይለኛል እንዴ? እንደው ጦርነቱ ሳይፈጠር ራሱ ጦርነት ይፈጠራል ብዬ እኔ ብናገርኩ ትንቢት ነው ባይዘው ከመከሰቱ በፊት ብናገር። ስለ ጦርነት አይተነበይም ተብሎ ነው። ዳንኤል ላይ ያለው ምንድነው የሚናገራቸው ትንቢቶች? ጦርነት አይደል እንዴ? ትንቢት ማለት የወደፊትን አሁን ጀምሮ መናገር። ጦርነት ላይ ያለን አካል ከሆነ 50-50 ይባላል። ጦርነት ያልነበር ጭራሽ ያልታሰበ የማይገመቱትን አካላቶች አንስቶ ለምሳሌ ኢትዮጵያ አሜሪካን ትደመስሳለች ብሎ አንድ ሰው ቢናገር፣ በተለይ ደግሞ የጊዜ ገደብ ራሱ ቢያስቀምጥለት ይሄን ቢናገር ባይዘው ትንቢት ነው። ኢምፖሲብል የሚባል ትንቢት ነው። አሁን ያላትን አቋም ላይ ተነስተን ማለት ነው ያሉበት ርቀትም ጭምር አሜሪካ የምታስወነጭፈው ሚሳኤል እዚህ ሊደርስ ይችላል፣ እዚህ ያለ እዛ አይደርስም። ይሄው ኢምፖሲብል የሚባል ትንቢት ነው ለምሳሌ። ግን ይህንንም ደግሞ በጊዜ ገደብ ቢያስቀምጥ ለምሳሌ ፒኬ ሳይሞት በፊት ይሄ ይፈጸማል ብዬ እኔ ብናገር፣ እኔ ሳልሞት በፊት ያ ትንቢት ይፈጸማል ብል ደግሞ ሞር ደግሞ ምን ይሆናል ማለት ነው? ኢምፖሲቢሊቲውን በጣም ይጨምረዋል ማለት ነው። ለምን አጭር ጊዜ ነው የፒኬ እድሜ ገፋ ቢል ነው በጣም በዛ ቢባል ከዚህ በኋላ 50 ዓመት 40 ዓመት ቢኖር ነው። ግን ትንቢት አያውቅም። አንጀቴን የተፈላው። ሰላም እንዴት ነው አባ ዮናስ? ታላቁ አብርሃም እንደምን አለ? አልহামዱሊላህ ሰላም ነው እግዚአብሔር ይመስገን። ተጠፋፋን መሰለኝ። አዎ ያው ተጠፋፋን። እኔ ጠፋው መሰለኝ አይ ቲንክ ይመስለኛል። ዩቲዩብ ላይ አያለው ቪዲዮትን አልፎ አልፎ ከኡስታዝ ወሂድ ጋርም ሰሞኑን ምናምን ዩቲዩብ ላይ አያለው። እሳቸው ትላንትና አወዛገቡኝ፣ መከራዬን ያሳዩ ትላንት። እሺ
የሚያነሱት ሀሳብ ካለ እንቀጥ ስለ ትንቢት እያወራን ነበር አባ ዮናስ እንደውም ፍላጎቱ ከሆነ ማለት እንደገባይ መጠን ረጅም የሚያስወራል መሰለኝም ነበር ማለት አጀንዳው ሰፍቷል የተንቦረቀቀ ምክንያቱም ኢስላሚክ ኤንድ ክርስቲያኒቲ ብዙም ልዩነት አለው ብዬ አላስብም በዚህ በትንቢት ዙሪያ ተመሳሳይ አተረጓጉም አንደኛ ሴሜቲክ ላንጉጅ ተጠቃሚ ነው አሁን ስለ የእውነተኛ ነብይ መስፈርት ጋር ያወራን ነበርና ምንድነው የተነሳው ሐሳብ ላይክ ትንቢት ነው አሁን ትንቢት ጋር በተገናኘ የእውነተኛ ነብይ መስፈርት ውስጥ አንዱ ትንቢት ነው በቃ እሱን አነሳን እና ያወራን ነበር በእስላም በኩል ሁለት ትንቢቶችን እንዲሁ ዝም ብሎ ለማየት ያክል ሁለት ትንቢቶችን አይተን ነበር ግን እስኪ አንድ ጥያቄ ልጠይቀውትና አርሶን ከዛ በኋላ ወደ ትንቢቱ ምናልባት ወደ ትንቢት ወደሚባለው ሐሳብ እናልፋለን አንድ ነብይ ላይክ ማለት ነብይ ሲባል ነብይ ነኝ ብሎ የተነሳ አካል የተናገረው ነገር ሙሉ በሙሉ ባይፈጸም እና ጊዜው ቢያልፍ ያው ወደፊት ይፈጸማል ሌላ ታሪክ ነው ግን ጊዜው ላይ ሳይፈጸም ቢያልፍ ያን ነብይ እውነተኛ ነብይ ያደርገዋል ወይስ ሐሰተኛ ነብይ ያደርገዋል ኦኬ ትንቢት በእግዚአብሔር ከሆነ መፈጸሙ አይቀርም ለምሳሌ እስከ ትላንት ከሆነ የተነገረው ትላንት መፈጸም አሁን አባ ምን ያልከው ተመሰሩት አሁን በእግዚአብሔር ከሆነ ካልሆነ ሳይሆን የእግዚአብሔር የሆኑ ትንቢቶችን እንዴት እንወቅ ነው በቃ አጭሩ አማርኛ ስለዚህ አሁን ያብራራውት ያ ነው አሁን ከእግዚአብሔር ከሆነ ከእግዚአብሔር ካልሆነ የሚለውን እንተውና ከእግዚአብሔር የሆነ ነብይ አሁን ሁሉም ነቢያቶች ሐሰተኛውም ሲነሳ እኔ ከእግዚአብሔር ዘንድ ነኝ ብሎ ነው የሚነሳው ሁላችሁም እንደምናውቀው ከአምላክ ዘንድ ተልክ ያለው ነው ሶ እውነተኛ ይሁን ሐሰተኛ ይሁን ምን ለየው ለምሳሌ ኢሳይያስ 41ም 44ም ላይ የተቀመጠው የትንቢት መስፈርት አለ ትንቢት በቃ ያው አዲስ ኪዳን ላይም በሰው ፍቃድ ከቶ አልመጣምና ምናምን ይያለ ያወራልና ሐሰተኛ ነቢያቶች ትንቢት ይተነብያሉ ግን ሊፈጸም አይችልም ነው እውነተኛ ነቢያቶች ደግሞ ይተነብያሉ የተነበዩት ደግሞ እንደተነበዩት ይፈጸማል ነው ይሄ ነው ልዩነታቸው አይደል አባ ያው መሰረታዊ ልዩነት ይሄ ነው መሰረታዊ ልዩነት ሐሰተኛው አይፈጸምም ግን ደግሞ ሪላቲቭሊ የሚታይ ነገር ነው በእኛ እምነት ምክንያቱም ሰይጣን በዚህ በትንቢተ ሕዝቅኤል ላይ አንድ የተነገረ ነገር አለው ምንድነው ይሄ ከእግዚአብሔር ዘንድ የሆነ ሚስጥር ወይንም ደግሞ የሆነ የሚነገር ነገር ሲኖር አስቀድሞ ያውቃል ሕዝቅኤል ላይ ብቻም ሳይሆን ትንቢተ ዳንኤል ላይ ማለት ነው እና ነገሮችን ቀድሞ ከማወቅ የተነሳ ለሐሰተኞች ቀድሞ ይናገርና እነዛ ደግሞ እውነት አስመስለው ሊናገሩ ይችላሉ ስለዚህ ለዚህ ነው እዚህ በቅዱስ ጳውሎስ መልእክት ላይ የእግዚአብሔር መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ ምክንያቱም የብርሃን መልአክ ሰይጣናት ሊመስሉ ይችላሉና ብሎ የተናገረው ማለት ነው ስለዚህ ትክክልም ስለሆኑ ብቻ ምንድነው አሁን ትንቢት ተናግሮ አሁን እንደተባለው አሁን ትንቢት ተናግሮ ሰይጣንም ያንን ነገር ሰምቶ ለሐሰተኛ ነቢያቶች የሚናገር ከሆነና እንደዛ አይነት ሙድ የሚያራምድ ከሆነ ሰይጣን እንዴት እግዚአብሔር ትንቢትን እንደ ትልቅ መፎካከሪያ ይቆጥረዋል ኦኬ እኛ መጽሐፍ ላይ ትንቢትን እንደመፎካከሪያ አልተቆጠረም እኔ ወየኔ ዕውቀት ችግር ካልሆነ በስተቀር እኔ እስካሁን በዛ ደረጃ ትንቢት እንደውም መጽሐፍ ቅዱስ ላይ መሰረታዊ ነገር ይሄ ፍቅርና ጥብቅ እምነት ተስፋ ፍቅር ናቸው እነዚህ ቤዝመንት ለምሳሌ እንደ ምሳሌ አንድ ጥቅስ ላንሳና እሺ ያው ትንቢተ ኢሳይያስ ላይ ነውና ምን ይላል ምዕራፍ 41 ቁጥር 21 ላይ ክርክራችሁን አቅርቡ ይላል እግዚአብሔር ማስረጃችሁን አምጡ ይላል ያዕቆብ ንጉስ ያምጡ የሚሆነውንም ይንገሩን አለ ልብም እናደርግ ዘንድ ፍጻሜያቸውንም እናውቅ ዘንድ የቀደሙት ነገሮች ምን እንደሆኑ ተናገሩ የሚመጡትንም አሳዩን አማልክትም መሆናችሁን እናውቅ ዘንድ በኋላ የሚመጡትን ተናገሩ እንደነግጥም ዘንድ በአንድነትም እናይ ዘንድ መልካሙን ወይም ክፉን አድርጉ እነሆ እንዳልነበረናችሁ ስራችሁም ከንቱ ነው የሚመርጣችሁም አጸያፊ ነው ይላል ስለዚህ እዚህ ጋር ምንድነው ይያለ ያለው አማልክት ከሆናችሁ እስኪ የሚመጣውን ነገር ንገሩኝ ነው እናንተ ዕውቀቱ ካላችሁ የሚመጣውን ነገር ንገሩኝ ይሄ መፎካከሪያ ነው ወይስ አይደለም አባ ኦኬ ኒውት ላይ ምን መሰለህ አንድ ክፍል ላይ
አሁን ይሄ ለዚያው ፓርት ወይንም ደግሞ ለዚህ አውድ የተጻፈ ሐሳብ ነው። ምክንያቱም እንደዛ ባይሆን ኑሮ በሌላ ክፍል ላይ ገብተዋል ሌሎች ሐሰተኞች ወይንም ደግሞ ይሄ የሰይጣን ወገን የሆኑት ሊያውቁ ባልቻሉም ነበር። በትንቢተ ሕዝቅኤል ላይ ቀደም እንዳልኩ ማለት ነው መረጃ ይደርሳቸዋል። ስለዚህ አሁን ይሄ እዚህ አውድ ላይ ላለ እነዚህ መናፍስቶች ወይንም ደግሞ ጠንቋዮች ወይንም ደግሞ ሌላና ማለት የሚከተሉ ሰዎች ሊያውቁ እንደማይችሉ ወይንም ደግሞ እግዚአብሔር እነዚህን የፈተነበት ክፍል ነው። ለምሳሌ በነገሥት መጽሐፍ ላይ እነ 850 የሚሆኑትን የበዓል ሰራዊት ወይንም ጠንቋዮች ኤልያስ በእግዚአብሔር ኃይል ደምስሷቸዋል ወይንም ደግሞ ተፎካክረው ነበር። የተፎካከሩበት በትንቢት ሳይሆን ምንድነው መስዋዕትን በመብላት ላይ የተመሰረተ ነበር። ስለዚህ አውዳዊው ምንድነው አሁን የኤልሳን ስናየው እዛ አይነቱ ቢለያይም ለወዲያው የሚሆን እዛው ላይ ከሰማይ እሳት ወርዳ ያችን መስዋዕት መብላት ነበር። ኤልያስ አሸንፏል ማለት ነው። እዚህ ጋር ደግሞ እንደዚሁ ስታየው እዚህ ጋር ምንድነው የሚያሳየው እዚሁ ላይ ላሉት የተላለፈ መልእክት እንጂ እንዳለ ሁሉን የሚወክል ጠንቋዮች መረጃ ይደርሳቸው ማያውቁም ወይንም ደግሞ ከሰይጣን የሆነ መረጃ የለም የሚያስብል አይደለም። ምክንያቱም ብዙ ተአምራት በተለይ በዮሐንስ ራእይ ላይ የሰይጣንን ጥልቅ ነገር ለምትይዙ ወዮላችሁ ተብሎ ተጽፏል። ምን ማለት ነው? ጥልቅ ብሎ ሲገልጽ ከዚህ ዓለም ይሆነ እሺ አባ ሐሳቦት ገብቶኛልና አይ አርዝመው አይደለም ያው እንዳይደጋገም ብዬ ነው እንጂ አርዝመው አይደለም። እኔ ተረድቼዋለሁ። እሺ እንደዛ እንዳሉት ይሁን። ላይክ አሁን ያ ብቻ ሳይሆን ለምሳሌ 44 ላይ አሁን ስለ እግዚአብሔር ስለራሱ ሲናገር ከእግዚአብሔር ዘንድ ስለሆነ አካልም ሲናገር ምናምን ይወርድና ማን እንደሆነ ስለሱ ከሱ በቀር ሌላ አምላክ እንደሌለ እየገለጸ ይቆይና ቁጥር 7 ላይ ምን ይላል? እንደኔ ያለ ማን ነው? ይነሳና ይጥራ ይናገርም፣ ከጥንት የፈጠርሁትን ሕዝብ ያዘጋጅልኝ፣ የሚመጣውም ነገር ሳይደርስ ይንገሩኝ ይላል። እና አሁን ይሄ ስለሱ ፈጣሪነት ምናምን ከተናገረ በኋላ ነው እንደኔ ያለ ማን ነው እያለ ላይ ከእግዚአብሔር ዘንድ የሆነውንና ያልሆነውንም ካስቀመጠ በኋላ ስለዚህ እርሶ ምን ያደርጉልኛል መሰሎት? አሁን እኔ እንግዲህ በሁለት አንቀጽ መሰረት አንድ ድምዳሜ ላይ ደርሻለሁ። ምን አይነት ድምዳሜ ላይ? እግዚአብሔር በትንቢት እንደሚፎካከር ያው እርሶ እንዳሉት በዛው ዘመንም ይሁን ሁሌም ቋሚ ይሁን እሱ እናየዋለን በትንቢት እንደሚፎካከር እንዲሁም ደግሞ በተጨማሪ ከእግዚአብሔር ዘንድ ካልሆነ በስተቀር ላይገስ ካልሆነ ወይም ግምት ካልሆነ በስተቀር በትክክል ሊፈጸም የማይችል ትንቢት እንደማይኖር ነው እየተቀመጠ ያለውና እርሶ ምን ያደርጉልኛል? ሐሰተኛ ነቢያት ወይም ደግሞ ይሄ ጣዖትን የሚያመልኩ ሰዎች እውነተኛ ትንቢትን ሊናገሩ እንደሚችሉ ምናልባት እኔ መጽሐፍ ቅዱስ ላይ አላየሁም። ያው ብዙ ስለሆነ ላላስተውልም እችላለሁ። ስለዚህ እንደዛ ያደረጉበት ወይም ደግሞ ሊያደርጉ እንደሚችሉ እግዚአብሔር የገለጸበት ቦታ ካለ ያን ቦታ ቢነግሩኝ። አሁን እኔ የምነግርህ ምን መሰለህ መረጃ ከእግዚአብሔር ዘንድ እንደዛ አይነት ለምሳሌ እግዚአብሔር ለመላእክት ሲናገር ወይንም ደግሞ ለቅዱሳኑ ሲናገር ምንም ነገር ተሰውሮ በሱ እንደማያልፍ የሚያሳይ ጠቅስልህ እችላለሁ። ይሄን ያመጣውልህ ከምን አንፃር ነው? እነሱም ይሄንን ይሰማሉ። ይሄን ሚስጥር ከሰሙ ለሐሰተኞችም የመናገር ፕሮባቢሊቲ ያላቸው ወይንም ደግሞ ሌላ ማስረጃ ወይንም ትንቢት ባይሆንም ለምሳሌ አንዲት ጠንቋይ ነበረች በሐዋርያት ሥራ ላይ ያለች ካስታወስካት እነዚህ የአምላክ ባህሪያዎች ናቸው የሚናገሩት ትክክል ነው እያለች ትናገር ነበር። ጠንቋይ ናት፣ ከሰይጣን ወገን የነበረች ነች። የምትናገረው እኮ ትክክል ነው። ነገር ግን በሰዓቱ በነበረው ይሄ የእግዚአብሔር መንፈስ ግን አናግሯት ሳይሆን ሰይጣን የነዳት በሰይጣን የምትነዳ ሴት ነበረች። ምን ለማለት ነው? አሁን ከሰይጣንም መረጃ አላቸው። ጳውሎስና ማነው እነ ጴጥሮስ ትክክለኛ መሆናቸውን ያችን መረጃ ደርሷታል። እዚህ ሐዋርያት ሥራ ላይ ያለችው ማለት ካስታወስካት። ስለዚህ አስፈላጊ ከሆነ እናወጣዋለን በቂ የሆነ እንትን ካገኘን ማለት ነው። እና እነሱም መለየት ይችላሉ ያውጡልኝ። አሁን ለምሳሌ አሁን እንደዛም ከሆነ መጣረስ ነው የሚሆነው። እሺ አንድ የሆነ ሐሳብ ላውራና ከታች ጃዛከላ ቅድም ማቡኪ አንስቶት ነበር አንቀጹን አላስተዋልኩትም ነበርና ሌላ አንቀጽ አለ እንደውም በጣም የተሻለ ማለት ነው። ምንድነው የሚለው? ኦሪት ዘዳግም ምዕራፍ 18 ቁጥር 21 እና 22 ላይ በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል አለ። ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይሆን ወይም ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነብዩ በድፍረቱ ተናግሮታል።
እርሱን አትፍራው ይላል። በዚህ እውነተኛና ሐሰተኛ ነቢያቶችን ወይም ከእግዚአብሔር የተሰሙና ያልተሰሙ ነቢያቶች ብለን መለየት አንችልም። አባ እንግዲህ 3 አንቀጽ አምጥተናል። አዲስ ኪዳን ላይም ሌላ ማንሳት እንችላለን። የእርሶን ሐሳብም እንስማና እስኪ እናውራበት። እሺ አሁን ሐሳባችን እንብዛም የተራራቅ አይደለም። እኔ በዋናነት የምስማማበት ምን መሰለ እንደው ሪላቲቭሊ ሐሳቤን ለማስቀመጥ ያክል እንጂ ምን ማለት ነው እውነተኝነት በራሱ መጽሐፍ ቅዱስ ላይ የተጠቀሰው ማስረጃው ምንድነው መርምሩ በሚል ነው። በመመርመር የሚገኝ ነው ለማለት ነው። ገብቶሃል? ያ መርምሩ ሲል እኮ ከኋላው ያዘለው ነገር አለ። ትንቢትን ሁሉ ከእግዚአብሔር ዘንድ እንደሆነ መርምሩ ይሌላ የትኛውም አሁን ምን መሰለ መናፍስት ከእግዚአብሔር እንደሆነ መናፍስት ወይንም ደግሞ ሐሰተኝነትን ወይንም እውነተኝነትን በመመርመር ካልሆነ በስተቀር ለምሳሌ በማቴዎስ ወንጌል እንዳየኸው ምንድን ተብሎ ተጽፏል? በስሜ ይመጣሉ ብዙ ሐሰተኞች ክርስቶሶች ብዙ ሐሰተኞች ክርስቶሶች ይመጣሉ ይላል። እንዳትሳሳቱ ግን ተጠንቀቁ እያለ ማስጠንቀቂያም ያስቀምጣል። ይሄን የምታየው ምንድነው ዋናው ሐሳብ በመመርመር ውስጥ የሚገኝ በመመርመር ውስጥ ማለት ነው የሚታለፍ ነው። ስለዚህ አሁን ምን ለማለት ገባኝ። ምንድነው የሚመረምሩት? አሁን ለምሳሌ ትንቢት ከእግዚአብሔር ዘንድ ትንቢት ከእግዚአብሔር ዘንድ መሆኑንና አለመሆኑን መርምሩ ከተባለ ከእግዚአብሔር ዘንድ ያልሆነው ትንቢትና የሆነው ትንቢት በምንድን ነው የሚታወቀው? አንደኛ ባክግራውንዳቸው ምክንያቱም ያ የእግዚአብሔር መንፈስ አለበት የለበትም ነው። ምክንያቱም የትንቢቱ ባክግራውንድ ወይስ የነብዩ ባክግራውንድ? የሰውየው ባክግራውንድ ይቅርታ ያርጉልኝና እየቀያየሩት ነው። ባክግራውንድ ማለት እኮ ራሱ ትንቢት ነው። አሁን ትንቢት ማለት የነብይ ባህሪ ጸባይ ነው አይደል? አንድ ነብይ ነብይነቱን የሚያረጋግጥበት መንገድ ነው። ትንቢትን እውነት መሆኑን ለማወቅ ነብዩን ነው የምንፈትሸው ወይስ ትንቢቱን ነው የምንፈትሸው? ኦኬ ይኸውልህ ትንቢቱንማ ቀደም እኮ ነገርኩ። ይሄ ከሰይጣን የሆነው ግን መረጃ ስለሚደርሰው ሊናገረው ይችላል። ለምሳሌ ጳውሎስና ጴጥሮስን አይ ቲንክ ምንድናለች እነዚህ የእግዚአብሔርን ምንድነው መንግስት የሚሰብኩ ናቸው ብላ ተናገረች። ገብቷል? ያ ማለት ትክክለኝነቷን ያሳያል ማለት እንደውም በእግዚአብሔር ስም ብሎ በሷ ላይ ያደረው መንፈስ ካወጡት በኋላ እንደውም በሷ የሚቆምሩ ገንዘብ የሚያገኙ ጠንቋዮች ተቆጥተው ጳውሎስን ሊጎሏቸው ሲያሳድዷቸው ነበር። ምን እያልኩ ነው? አንዴ በጣም ይቅርታ። ኦኬ እሺ አሁን ስለ ትንቢት እያወሩኝ አይደለምና ልጅቱ በቃ መሰከረችላቸው ማለት ተነበየች ማለት አይደለም የመጀመሪያው ነገር። ሁለተኛ እኔና እርሱ አሁን እያወራን ያለነው ምንድነው እውነተኛ ትንቢት ከሆነና ሐሰተኛ ነብይና እውነተኛ ነብይና ሐሰተኛ ነብይ የሚባሉት ሁለቱ ነገሮች የሚለዩት በትንቢት ከሆነ ትንቢቱ ላይ ተመርኩዘን ምን ስናገኝ ነው አንዱን ሐሰተኛ አንዱን እውነተኛ ልንል የምንችለው? እሺ አንድ ጊዜ አሁን በደንብ ያዘኝ ማለት እንዳላሰለችህ ማለት ነው። ምንድነው በደንብ የምትይዘኝ መጀመሪያ ትንቢተ ሕዝቅኤል ምዕራፍ 28ን ጠቅሼ ላንብብልህና ከዛ ምን እያልኩ እንደሆነ ሊገባህ ይችላል። ምዕራፍ 28 ቁጥር 3 ላይ እንዲህ ይላል፣ እነሆ ከዳንኤል ይልቅ ጥበበኛ ነህ፣ ሚስጥርን ሁሉ ካንተ የተሸሸገ አይደለም፣ በጥበብህና በማስተዋልህ ብልጥግና ለራስህ አግኝተሃልና እያለ ወደ ታች ይወርዳል። እዚህ ጋር ምንድነው ደብል የሆነ ሐሳብ የሚያስተላልፍ መልእክት ነው። አንደኛ በጊዜው የነበረው ንጉስ ወክሎ በጎን ደግሞ የቀደመውን እባብ ወይንም ደግሞ ይሄ ሳጥናኤል የሚባለውን ወክሎ ሐሳብ እያስተላለፈ ያለ እንዴት አወዳደቁ የሰይጣን አወዳደቅ የሚናገር ክፍል ነው። ስለዚህ እዚህ ጋር አሁን እኔ የወሰርኳት ዋና ሐሳብ ምንድነው እነሆ ከዳንኤል ይልቅ ጥበበኛ ነህ ይላል። አንድ ያዝልኝ። ከዛ በኋላ ሚስጥርን ሁሉ ካንተ የተሸሸገ አይደለም ይላል። አሁን ይሄን ነው የምትይዝልኝ። ምን ማለት ለሆነ ሰው እግዚአብሔር ለፈቀደለት ሰው የሚነገር ነው። ያ ግን ካንተ የተሰወረ አይደለም አይነት ነገር የሚመስል ሐሳብ አለው። ስለዚህ ያንን አወቀ ማለት በሰራዊቱ በኩል እንዲህ አይነት ነገር ለምሳሌ ኖስትራዳመስ የሚባል የሆነ አንድ እንደዚህ የዓለማዊ ሳይንቲፊክሊ የሚያቀርብ አለ። ኖስትራዳመስ የሚባል የትንቢታዊ መጽሐፍ ነው፣ ዓለማዊ ነው። ግን የሱም ብዙዎች ይከተሉታል፣ ምዕራባውያን ማለት ነው። አሁን ያ ይሄ ደረሰ ብለው በመጽሐፍ አስቀምጠውለታል የሱን ማለት ነው። ያ ግን እኔም ማስደነው ሰይጣናትም ሚስጥርን የማወቅ
እንትን ስላላቸው እግዚአብሔር ይሄን ስላልሰወረው በዚሁ አጋጣሚ ምን ያደርጋሉ? ሊናገሩ ይችላሉ። ታዲያ በምንድን ነው የምንለየው? ወደ ዋናው ሐሳብ ስመጣ በምንድን ነው የምንለየው ስትለኝ፣ አንደኛ ባክግራውንዳቸው ምን አይነት ባክግራውንድ ሲባል እግዚአብሔር መርጧቸዋል ወይ? እንዴት ነው የተመረጡት? ለምን ተመረጡ? እንደዚህ ተብሎ ይለያል ብዬ ነው የምነግርህ። ቴንክ ዩ። አዎ እርሶ እንዳሉት ነው። እየሰለቸኝ ነበረ እና በቃ ሌላ ሰው የሚቀጥል ካለ ይቀጥል። አይ ቲንክ እየተግባባን አልመሰለኝም። ሶ ጃ ሳላህ አንዳችሁ አጠር አድርጋችሁ ሀሳቡ የምትቀጥሉ ከሆነ ቀጥሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሌላ ርዕስ? አረ በዚሁ እንጂ ሌላማ ወደ እሳቸው ጥያቄ ነው የምንገባ። ያው በዚሁ መቀጠል አለብን ብላችሁ የምታስቡት ነገር ካለ። ከዛ በፊት ግን ቪዲዮ ለቅቄ ያለው ጋይስ ቫይራል መውጣት ስላለበት ገብታችሁ የምታደርጉት ነገር ታደርጋላችሁ ኢንሻአላህ። ጀስት 1 ደቂቃ ውሰዱ፣ ገብታችሁ ገብታችሁ ላይክ፣ ኮሜንት፣ ሼር፣ ሪፖስት እና አድርጉና ተመለሱላችሁ። 500 ሰዎች ከዚህ ውስጥ ቢያንስ 300 ሰው ሙስሊም ነው ወይ 200 ሰው ሙስሊም ሊሆን ይችላል። ደርሳችሁ ኑ ኢንሻአላህ፣ እጠብቃችኋለሁ። ፒክ ርዕሳችሁን አልሰማሁም ሙሉውን። ያ መርሐባ። እሺ አንድ ነገር ልጠቅልለውና አባ ከዛ ወደ እርሶ ጥያቄ እናልፋለን። ርዕስ የለንም፣ ኦልሬዲ ስለ ትንቢት እያወራን ነበረ እንጂ ርዕስ አልያዝንም። እሺ ምንድነው የምጠቀልለው ሐሳቡን? ለምሳሌ ትንቢት ሲባል ከአምላክ ውጪ ከሆነ አካል ይተነበያል ብለን አናምንም። እንደ መጽሐፍ ቅዱስ አይነት ትንቢት ከሆነ ላይክ ማቴዎስ ተፈጸሙ ብሎ እንደሚያነሳቸው አይነት ትንቢት ከሆነ ስለማንም ሰው ማንኛውም አካል ሊተነብይም ይችላል። እንደገና ደግሞ ያ ትንቢትም ላይክ ሊፈጸም ይችላል። ለምሳሌ እኔ ባለፈው ያልኩ ነበር ኤፍሬም ስለሚባለው ጓደኛዬ ትንቢት አለ ብዬ ትንቢተ ሆሴዕ ምዕራፍ 11 ቁጥር 3 ላይ ያለውን አንስቼ ላወራ እችላለሁ። በእነ ማቴዎስ የትንቢት አወሳሰድ አካሄድ መሰረት ማለት ነው። እንደውም የተሻለ አወሳሰድ ልወስድ እችላለሁ። ግን እንደ ኢስላም ግን ስናየው ወይም ደግሞ ላይክ ስትሮንግ የሆኑ ፖይንቶችን እናነሳለን። ለምሳሌ እነዛ ምንድን ናቸው? ኢምፖሲብል የሚባሉ ነገራቶችን በትንቢት መልክ ከተቀመጡ አንደኛ። በሁለተኛ ደረጃ ላይ ደግሞ ይሄ ትንቢት ተብሎ የተነገረው ነገር ቃል በቃል እንደተነገረው የሚፈጸም ከሆነ ኦኬ፣ ቃል በቃል እንደተነገረው የሚፈጸም ከሆነ አንድም ተብሎ ወይም ደግሞ አንድም ለእንደዚህ ሁለት አካላቶች ላይ የማይፈጸም ትንቢት ማለት ነው። ሶስተኛ በጊዜ ምናምን የተገደበ ትንቢት ከሆነ አሁን በእንደዚህ አይነት መስፈርቶች ስፔሲፊክ እናደርጋቸዋለን ትንቢቶችን ከአምላክ ዘንድ መሆኑን እንድናውቅ። ከዛ ውጭ ግን በምሳሌያዊ አነጋገር የተነገሩና አንድ ሰው ለፈለገው ነገር የሚያውላቸው ከሆነ ያን እርስዎ እንዳሉት እኛም አንቀበልም፣ ትንቢት ነው የሚል እምነት የለንም። ስለዚህ ትንቢት እንደ ትልቅ መስፈርት እወስደዋለሁ። ከዛ ውጭ ግን አንድ ነብይ እውነተኝነቱን ለማወቅ መጽሐፍ ቅዱሳዊም ይሁን ቁርአናዊ በጣም ስትሮንግ የሚባል ፖይንት አለ ወይ ተብዬ ብጠይቅ እኔ አለ ብዬ አላምንም ከትንቢት ውጭ። ምክንያቱም ነብይ የሚለው ስያሜ ራሱ የሚሰጠው በትንቢቱ መሰረት ነው። የትልቁ ስያሜ ነብይ የሚለውን ስያሜ አፈ ጉባኤ፣ ቃል አቃባይ ምናምን ከጌታ ሰምቶ ከእግዚአብሔር ሰምቶ የሚናገር አካል ነው። ያ የሚናገረው ነገር ደግሞ የሚፈጸምለት ነው። ያ ማለት ነብይ ነው። በቃ ከመተንበይ ጋር የሚገናኝ ነው ስሙ ራሱ። ትንቢትን ካወጣ ነው ነብይነት ትርጉም አልባ ነው የሚሆነው። ለማንኛውም ይሄን ለማንሳት ያክል ነው። አባ ጥያቄ ካለዎት ወደ ጥያቄው ይግቡና አይ ቲንክ ሲገቡ የሆነ ሐሳብ ሊያነሱ አስበው ነበር።